በፈጠራችሁ እንደው በፈጠራችሁ የሆነት ሁሉ ነገር ተዘጋግቷል። ምንም አልፈልግም። አካውንቴም ሁሉም ተዘጋግቷል። እዛ ሀገር ላይ ሁሉ ሙሉ በሙሉ ከሲስተም ውጭ ሆነ ያለው ያው ለ5 ቀን ከተሰጠኝ ወረቀት ውጭ የለም። ገንዘብ ማንቀሳቀስ አልችልም፣ ማውጣት አልችልም። ምንም እና እንደዛ ነው። ያው ይሄ የኛ የንግድ አካውንት ነው። ፎሎ እያደረጋችሁት ሁላችሁም ችግር የለም። ሀገራችንም ሆነን የምንሰራበትን አላህ ያምቻችልናል ኢንሻአላህ። ሰያ እንግዲህ ያው ድምፅህን በዚህ ሰምተናል። እኛ እንኳን የሰማነው ታስሯል ምናምን ይሰማችኋል አይደል? ሌሎቹ ሰያውን እንግዲህ ይሄ ምክንያት መጥቶበታል ብዬ የማስበው የሃናን ሀቅ አወጣለሁ ብሎ እውነትን በመናገር እውነትን በመጋፈጥ ሀቅን በመጋፈጥ ነው። ይሄ አንድ ቀን ደግሞ ሃናን እግዚአብሔር እውነቱን አውጥቶ ሃናንም ወደ ሀገሯ ወደ ኢትዮጵያ መታ ሰያውም የተሻለ ህይወት ከዱባይም ከሳውዲም የተሻለ ህይወት ሰጥቶት እንደምናይ እርግጠኛ ነኝ። አምላክ ከተገፉት ጋር ጥቃት ከደረሰባቸው ሰዎች ጎን ነው ፈጣሪ አላህም እግዚአብሔርም። ስለዚህ ሰያው የተሻለ ነገር ይሰጠዋል። ግን ነገ ከነገ ወዳ አቅም ያላችሁ ሰዎች ኢትዮጵያም ሲገባ ሰፖርት እንድታደርጉት ኢንሻአላህ። ሁሉም ነገር ባላ ፍቃድ ነው የሚሆነው። ደግሞ እንግዲህ 5 ወር 6 7 ወር ርዝቃችንን ይማራት ቆየን። አላህ ደግሞ ርዝቃችሁ በሀገራችሁ ብሏል። አሁን ወደ ሀገራችን ነው። ያው እንግዲህ ዱአ አድርጉ አለሁኝ። ያው እንግዲህ ስገባም ሌላ ነገር ካልተፈጠረብኝ መቼም ዛሬ ታውቃላችሁ ነገሩ ደግሞ ሌላ ሻጥር ካልተሰራኝ እዛም ቢሆን አገሬ ላይ ገባለሁ ላይ ብላይ ኢንሻአላህ። ምናልባት ሌላ ሻጥር ተፈጥሮ ደግሞ ሌላ እናደርጋለን ታላሉ። ከተቻለ እኔ የምነግርህ ነገር ቢኖር አሁን ከዱባይ ወደ ኢትዮጵያ ከመምጣት ሌላ ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ? ፖለቲካል ተናገር ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ። ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለነው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣ ማሚን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ ልጅ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት። ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እኖራለሁ እላችኋለሁ በቪዲዮ ኢንሻአላህ። እነዚህ ከርም እንደሚኪ ምንም ስላሉ ያለውን ነገር ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽሩ። አገርም ለስራ መጥቶ ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተናል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪም ወልያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ያለው አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም። ጠቅራራ እንዴት ይዟችኋል? ከኛ ጋር ያለን አልሐምዱሊላህ ረቢል ዓለሚን። አህለን ብያለሁ የኔ ወዶች። ላይክ ሰብስክራይብ በማድረግ ጀምሩት ቻናሌን ኢንሻአላህ ማለት ነው። እና እንግዲህ ሰሞኑን እንደምታውቁት ስለ ሀና ነበር አጀንዳችን። አላህ ነጃ ያውጣትና አላህ ይጠብቃት። ዛሬ ደግሞ እንግዲህ በሶሻል ሚዲያ ድምጽ ያልሆናት ሰው አለ ብዬ አላስብም። ሁሉም ሰው ነው ድምጽ የሆናት ያለው። እኛም በአቅማችን ድምጽ እየሆንን ነው በዩቲዩብ ማለት ነው። እና እንግዲህ እንደሰማችሁት መጀመሪያ ላይ ሰያ ዱባይ እንደሚሰራ ታውቃላችሁ። ሳውዲ ነበር፣ ከሳውዲ ደግሞ ወደ ዱባይ ሄዶ ነበረ፣ አገር ቤት ገብቶ ማለት ነው። አገር ቤት ገብቶ ወደ ዱባይ እንደሄደ ሁላችንም እናውቃለን። ያው ሶሻል ሚዲያ ተጠቃሚ ስለሆነ እሱ ሁሉን ነገር እናውቃለን። እና ውዶች እንግዲህ የተፈጠረውን ሁላችንንም ባናቅም የተከሰሰበትን ወይም ከዛ አገር መባረር እንዲባረር የተደረገበትን መንገድ ባናቅም እስካሁን እንግዲህ የቆየው አጀንዳ ሁላቸውም ቤት ላይ እየከፈቱ አጀንዳውን እንትን እያሉ የነበሩት እንግዲህ ስለ ሀና ነው። ሁላችንም እንደምናየው ማለት ነው። ብቻም ስለ ሀና ላይ ሲገቡ ማንኛችንም ሰዎች እናያለን፣ እንሰማለን። እዛ ላይ እንግዲህ እላፊ ቃላት አላየሁም። እኔ በበኩሌ እላፊ ቃላት ስላቸው ያልሆነ ንግግር ይነጋገራሉ። ግን እንደዚህ ከሀገር የሚያስወጣ የሚያስባረር እንደዚህ አይነት እዚህ ድረስ የማያደርስ ነገር አለ ብዬ አላምንም። እንግዲህ በውስጥ ያለውን ነገር አላውቅም። በውስጥ የሆነ ነገር ሊኖር ይችላል፣ የተፈጠረ ነገር ሊኖር ይችላል። እንግዲህ በሶሻል ሚዲያ ግን ስለ ሀና ሁላችንም ድምጽ ስለምንሆን ነው እኔ የማውቀው። ይሆን እንዳለ አውቃለሁ ማለት ነው። እና ብቻ ፈጣሪ ወላሂ ኸይር ነገር ይሻልን። አላውቅም ብቻ አጋቹ ተቀምጦ ፍትህ ጠያቂው ተከሰሰ የሚባለው ነገር ማለት ነው። እንደዛ አይነት ነገር ነው አሁን ላይ ያየን ያለ ነው። እና እሷንም አላህ ነጃ ያውጣት። ሰያንም እንግዲህ ፈጣሪ ባለበት ይጠብቀው። ከኢማራቲ መባረር እንዳለበት እና 5 ቀን ብቻ እንዳለችው በዚህ በ5 ቀን ውስጥ ለቆ እንዲወጣ ተደርጓል ማለት ነው። እሱም ተናግሯል። ብዙ እህቶቻችን ናቸው እንግዲህ እያዘኑ፣ ብዙ ወንድሞቻችን እየተሰማቸው ያለው ማለት ነው። እና ከስራውም ተባሯል። ሁሉ ነገር እንዴት ተቋረጠበት ነው እየተናገረ ያለው እሱ። ብቻ ወላሂ በጣም ነው የሚያሳዝነው። ሁሉም ነገር ፈጣሪ ያሳምርልን ነው። አንዳንድ ጊዜ ስማችን ገናና ይሆናል። በነገራችን ላይ እኔ ባለፈው ሀታ ለራሱ የገጠር ልጅ ሲናገር ራሱ እኔ ተቀይሜው ነበረ። ግን ንግግር አይመርጥም ሲናገር፣ እንደዚህ የዋህነት አለበት ማለት ነው። እና ለዛም መሰለኝ ብቻ አላህ ሱብሓነሁ ወተዓላ ሁሉ ነገር ያሳምርልን፣ መንገዳችንን ቀኝ ያደርግልን። ከባድ ነው ፍትህ መጠየቅ ከሆነ ወላሂ ይሄ እንደዚህ የሚያስደርግ አይደለም። ግን ደግሞ የኢማራቲ ዝም ብሎ አያባርም የሆነ ነገር ሲኖር እንጂ ማለት ነው። የኢማራቲ መንግስት ዝም ብሎ እንደዚህ ብሎ አያስደርግም። ወይም የከሰሰው ሰው እንደዚህ የሆነ ነገር ዝሩ አለ ምክንያት እንደዚህ አያደርግም። እሱ እንኳን በዘረኝነት ምናምን ባያደርግ የሆነ እዛው የሚሰሩት ሰዎች ምናምን አብረው የሚሰሩት ምናምን እንደዚህ እንትን ካሉ ከባድ ነው ማለት ነው። ብቻ ወላሂ መፍትሄውን አላህ ነው የሚያውቀው። እና አላህ መፍትሄውን ያምጣልን ለእህታችንም፣ ለሱም፣ ለሁሉም ሰው ነጻ አላህ ያውጣ። ዱዓ ነው እላችኋለሁ። ሀገራችን ያለችበት ሁኔታ ታውቃላችሁ። ሁሉም ነገር ያሳዝናል። በቃ ብቻ ወላሂ ከባድ ነው ለመፍረድም ለመናገርም የሚያስጠላ ጊዜ ነው ያለንበት ማለት ነው። እና እንጃ አላህ ይበለን እላችኋለሁ ውዶቼ። ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እኔ ለማለት ነው ዛሬ የመጣሁትኝ። ሁላችንም በዱዓ እንረሳሳ። ባለንበት አላህ ይጠብቀን። ያህንዬ መጨረሻ ወላሂ ማን ነው እንደኔ የናፈቀው? የአላህ ቤተሰቦቿም ተንገዳቱ እውነት ለመውራት እሷን ብቻ አይደለችም የኔ ቆንጆ። አላህ ይጠብቃትና አዘንኩ ለቤተሰቦቿም ለሷም እውነት ለማውራት ማለት ነው። ቢያንስ እሷ እንኳን ያለችበትን ሁኔታ ታውቃለች። ግን ቤተሰቦቿ እናት የፈጣሪ ያለ ወላሂ አባት እንጃ ምን እንደምላቸው። ምግቡን ስታቀርበው እንግዲህ እናት
ቢያንስ ሁላችንም እናት አለን፣ እንዴት እንደሚሆኑ እናውቃለን። ልጄ በልታ ይሆን ወይ ልጄ እንደዚህ እኮ አይሆንም እያለች አይን ወይም ደግሞ በሀሳብ በር እያየች ይከብዳል ወላሂ። አባትም ደግሞ እንደዚሁ ልጄስ በልታ ይሆን ምግብ እንኳን አቅርበው እኮ በስርዓት ልጃቸው እንደዛ አይነት ነገር ሲደርስባቸው እናትና አባቶች አይበሉ። እንደውም ራስ በራሳቸው ጭቅጭቅ ነው የሚፈጥሩት ማለት ነው። ሰላም ስለማይኖር በጭንቀት የተነሳና አላህ ሰላማቸውን ይመልስላቸው፣ ፈጣሪ ረህመቱን ያውርድላቸው። ለነሱም ልጃቸውን በእጃቸው አላህ ያስገባላቸው፣ ፈጣሪ ኸይር ነገር ያውርድ እላቸዋለሁ ውዶቼ። እና ፍትህ ማን እንደምትጠይቁ ግራ ቢያጋባም ፍትህ ከአላህ መጠየቅ ይሻላል ከሰው እርቅ። አላህ ሁሉ ነገር ያሳምረው፣ መጨረሻችንን ያሳምርልን፣ ሁሉን ነገር ፈጣሪ ያስተካክልልን። እኔ እንጃ ግን የልጁ ጭካኔ ቢስሚላህ ወላሂ ይህን ያህል ጭካኔው ይህን ያህል እንደዚህ እየተደረገ። በነገራችን ላይ ባሏ ለራሱ ሞተች ተብሎ በተረዳ በ3 ቀኑ እንዳልሞተች እዛ የሚሰራ ሰው ደውሎ እንደነገረው እንዳለች አስረድቶታል። ያው ግን ይሄ አጀንዳው አሁን በቅርብ ወጣ እንጂ ሶሻል ሚዲያ እሷ ሞተች በተባለ በ3 ቀኑ ነው አጀንዳው የተጀመረው፣ ባሏ እንደተናገረው ከሆነ ማለት ነው። እና አጀንዳው ከተጀመረ ቆይቷል። ግን እስካሁን ድረስ ሱብሃንአላህ ያኔ ያው ነው ብዙ ማስረጃዎች መተዋል እንዳለች በህይወት ሀታ የመኖቹ ሳይቀሩ ባለፈው በተሰራው ብሬክስ በሰራው ቪዲዮ በአረበኛ ሰርቶ ነበርና ታግ ያረጉ እንትን ያሉት ነበረ። ከዛ እንዳለች ነው የተናገሩት እነሱ ሳይቀሩ ማለት ነውና ቢለቋት ምን አለ በአላህ ወላሂ ቢለቋት። የጭካኔያቸው ጥግ ነገሩ ከነሱ በላይ ጨካኝ ማን አለ? አላህ ነጃ ያውጣት ማለት ነው እላችኋለሁ ውዶቼ። ወዳችኋለሁ። ላይክ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።